ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? እንደምን አላችሁ? ሁሉ ሰላም ነው ወይ? ያለ ዶክተር እንዴት ነህ አንተ? ደህና ነኝ በጣም። እንዴት ነሽ ፌቨን? ደህና ነኝ። ሰላም ነው ሁሉ ነገር? እንዴት ነው አመቱ? እየተጋመሰ ነው? አዎ ጥሩ አመት ነው ይባላል? አዎ ጥሩ ነው እግዚአብሔር ይመስገን። አይ ቲንክ ኢትስ አ ጉድ ኢየር። ጥሩ ነው እንግዲህ ብዙ ቻሌንጆች ቢኖሩም ጊዜው ግን ያው መሄዱ አይቀርም። አሁን አራተኛ ወር ልንገባ ነው። ልንገባ ነው። ለሶስት ወር አለቀ። ጊዜው በጣም ይበራል። በአጋጣሚ ለጥቂት ሳምንታት ወደ ዩኤስ ሄጄ ነበረና እዛ እንግዲህ ክረምታቸው እየገባ ነው። ልክ ስመጣ አካባቢ በጣም ሺካጎ ምናምን አካባቢ ስለነበር በጣም ብዙ በረዶ ነበረ። ግን ለውጡ ይገርማል። ቆይታ ጥሩ ነበር። በተለይ ከቤተሰብ ጋር ጥሩ ጊዜ ማሳለፍ ችዬ ነበረ። ያው ወላጆች 55ኛ ዓመት ትዳር በዓል ጋብቻ በዓል ነው አኒቨርሰሪ ያከብሩ ነበር። እናቴም 75 ዓመት ሆኗት ታከብር ነበር። በቃ ሴሌብሬሽን ነበር። የእነሱን አክብረን ተገናኘን። እዛ ያሉ ወንድምቶቼ ጋር አንድ ላይ ተገናኝተን ትንሽ ያው እዚህ ያሉት ባይኖሩም እዛ ካሉት ጥሩ ጊዜ ነበር። ጓደኞቼን አገኘው፣ አገሩንም አገኘሁት። ጥሩ አገር ነው ያው እንደምታውቂው። ያ ሀደ ጉድ ታይም። እና እናንተ እዚህ ጥያቄ ስትመልሱ ከረማችሁ ወይስ ጥያቄ ስትፈጥሩ? ካላንተ እንዴት ይሆናል? እንደሰማሁት ከሆነ እየመለሳችሁ ነው። መመለሱን አልሞከርንም፣ መፍጠር ሜቢ ለስከ በባለፈው ሳምንት ያወጣነው ጥያቄ ላይ ስለ ትዳር ብዙ ነክተን ነበረ። እንደውም የመጀመሪያውን 20-30 ደቂቃ ይመስለኛል በአጠቃላይ ስለ ትዳር በጣም ብዙ ነጥቦችን አንስተን ነበር። የዛሬውም ጥያቄ ከትዳር ትንሽ ደግሞ አንድ ስቴፕ ሄዶ ከወላጅነት ጋራ ከልጆች ጋራ ትንሽ ይያያዛልና ዶክተርም ወላጅ ነህ። ልክ ነው። ምን ስለ ወላጅነት የምታስባቸው ዋና ዋና ነገሮች ካሉ አድማጮቻችን ቢሰሙ የሚጠቅማቸው ወላጅ ከመሆን ጋር ተያይዞ? አስቸጋሪ ነው። ሰፊ ሀሳብ ነው እንግዲህ ምን ማለት እንደሚቻል ትልቅ ኃላፊነት ነው። እንግዲህ ሁለት ሳንማር የምንገባባቸው ውስብስብ ስራዎች ኢን ላይፍ አንዱ ትዳር ነው፣ ሁለተኛ ወላጅነት ነው። እና ማኑዋል የሌለው እቃ ነው እንግዲህ ልጅ ማለት። በእርግጥ ያው ልጆች የሚሟሙ ነገሮች አይደሉም። ያው ውስጣቸው ብዙ ነገር ይዘው ነው የሚወለዱት። ከአካባቢያቸውም ብዙ ይማራሉ። ግን በአጠቃላይ ወላጅነት ያው ማንም ሰው ሰልጥኖ ብቁ ሆኖ የሚገባበት ሳይሆን አክቹዋሊ ልጆች ናቸው ወላጅ እንድትሆኝ የሚያስተምሩሽ። እነሱን የምናስተምር ይመስላል እንጂ እነሱ በየቀኑ ኢቮልቭ እያደረጉ ሲወጡ ያስገርማሉ። ግን ያው የሚገርመው ሰሞኑን እንዳልኩሽ እዛ አኒቨርሰሪውም ላይ ሳይ ያው ወላጅነት ልጆች ሲያድጉ የሚቆም ይመስልሻል፣ ግን እነሱ ይቀጥላል። የሚገርም አይነት ሪሌሽንሽፕ ነው። እና በፊት ኮሌጅ አካባቢ እያለሁ አንድ የጓደኛዬ አያት ነበሩ። ትልቅ ሰው ናቸው በጣም 80 አካባቢ። ልጃቸው ደግሞ የጓደኛዬ እናት ወደ 60 ምናምን ወይም ዴት 50 ሲሆናሉ እና ወይ ገበያ ወይ አንድ ቦታ ሄደው ከቆዩ ይጨነቃሉ። አያትየው ለልጃቸው ማለት ነው። አረችን ልጅ ሲወጣ ብላችሁ ፈልጓት፣ እሷ እኮ አንድ ፍሬት ናት ምንም አታውቅም ብለው። ስለዚህ ብዙ እንደሚባለው ያው ልጅ ለወላጅ ሁሌም ልጅ ነው። ግን አንዳንዴ ያው ይሄ የልጅነትና የወላጅነት ሚና አስቸጋሪ ነው። አንዳንድ ጊዜ ወላጆች የልጆቻቸው ጓደኛ መሆን ካልቻሉ ቶሎ በወላጅነት ፓወር ውስጥ ለመቆየት በሚደረግ ጥረት አንዳንዴ ብዙ ወላጆች ልጆቻቸውን ሉዝ ያደርጋሉ። ግን በጣም ኢፌክቲቭ ወላጆች ለልጆቻቸው ጓደኛ መሆን የቻሉና ያ ሪሌሽንሽፕ ውስጥ ገብተው ያ ወላጅነታቸውን አክቹዋሊ ሉዝ አያደርጉትም። ግን ልጆችን ሁልጊዜ ልጅ አድርጎ ማየት አንዳንድ ጊዜ አስቸጋሪ ነው። ግን ትንንሾችም ቢሆኑ እንደ ጓደኛ ስትሆኛቸው አይ ቲንክ የተሻለ ሪስፖንድ ያደርጋሉ። ያው ሌላው ኃላፊነትና የወላጅነት እንዳለ ሆኖ እንግዲህ ልጆችን ትውት አድርገሽም ከተውሻቸው እንደ ጓሮ ነው። ልጅ ያው ካልተንከባከብሽው ይበላሻል። ግን ደግሞ በጣም ጭምቅ አድርገሽ ከያሽው ይበላሻል። እና ይሄ ያው ባላንስ ያለው ነገር ይመስለኛል። ግን ይሄ እንግዲህ ሌላ ጊዜ ብዙ የምናወራበት ይሹ ሊሆን ይችላል። ካልከውም ጋር በጣም ሳስበው እንትን የሚገርመኝ ነገር ያው ወላጅ የሆነ ሰው
ሁሌ ኢቮልቭ የሚያደርግ ሮል ነው። ዛሬ ለአንድ አመት ልጅ ሊሆን ይችላል፣ አት ሰም ፖይንት ዩኒቨርሲቲ ላይ ላለ፣ ከዛ ለሌላ ሰው ባል ወይም ሚስት ለሆነ ሰው፣ ከዛ ወላጅ ለሆነ ሰው እና የሆነ የሚያልቅ አይነት ፕሮሰስ እንዳልሆነ እንዳልከውም በጣም ማየት እንችላለን። ያው የዛሬ ጥያቄያችን ከልጅ አንግል ቢሆንም ከወላጅነት ጋር ከአስተዳደግ ጋር የሚያያዝ ነገር ስላለው እንዲሁ እንድንጀምረው ብዬ ነው። ወደ ጥያቄው እንለፍ። ሰላም ዶክተር፣ ብዙ ጊዜ እከታተልሃለሁ እና መሬት ላይ ሊወርድ የሚችል ምክር የምትመክር ሰው ስለሆንክ ትልቅ አክብሮት አለኝ። እኔ በ20ዎቹ አጋማሽ እድሜ ላይ የምገኝ ወጣት ነኝ። በልጅነቴ እኔ ያደግኩት ከታላቅ እህቴ ጋር የአንድ ዞን ዋና ከተማ ላይ ሲሆን አባቴ በስደት ከ15 ዓመታት በላይ ውጪ ነበር። እናቴ በአንድ ገጠር ከተማ ነበረች። አሁን ግን አባቴም ከስደት ከተመለሰ 4 ዓመት አልፎታል። እናቴም መታ አንድ ላይ እኔ በነበርኩበት ከተማ እየኖርን ነው። ከአንድ ዩኒቨርሲቲ በዲግሪ ከተመረኩኝ 1 ዓመት ከ5 ወር ሆነኝ። የተመረኩበት ዲፓርትመንት ቅጥር የሌለው በመሆኑ እስካሁን ስራ አላገኘሁበትም። አሁን ሀሳብ እንድትሰጥበት የምፈልገው ስለ ስራ ጉዳይ ሳይሆን ከልጅነት እስካሁን የያዝኩት ባህሪን እንዴት መልቀቅ እንዳለብኝና የያዝኩት ባህሪ ከምን የተነሳና ምን እንደሆነ እንድትነግረኝ ፈልጌ ነው። ከማንም ድጋፍ መጠየቅ አልችልም። ከቤተሰብ ብር ሆነ ሌላ ነገር መጠየቅ ትልቅ ጭንቀት ይፈጥርብኛል። ተማሪ ያለው አንድ ነገር አስፈልጎኝ ብር መጠየቅ ካለብኝ በጣም ተጨንቄ ያስፈልገኝን ነገር አጣብቂኝ ውስጥ ሲያስገባኝ ነበር አባቴን ስጠይቀው የነበረው። ከሰው ድጋፍ ከመጠይቅ የትኛውም እድል እንዲያልፈኝ ዝም እላለሁ። የስራ ማስታወቂያ ከከተማችን ውጪ ቢወጣ እንኳን ቤተሰቤን የትራንስፖርት ገንዘብ ከምጠይቅ ይቅር ብዬ ተወዋለሁ። ቤተሰቤ የምጠይቃቸውን ነገር ለማድረግ የሚያስችል ገቢም ሀብትም ያላቸው እንደሆኑ እያወቅኩኝ ነው መጠየቅ ማልችለው። አሁን በተማርኩበት ስራ ስላልተቀጠርኩና ቤተሰቤን እኔ የግል ስራ ለመስራት ገንዘብ ብጠይቅ የመስጠት አቅም እንዳላቸው አውቃለሁ። ግን ውስጤ ትልቅ የመጠየቅ ፍላጎት እያለው አቅም አጣሁ። ምን ላድርግ? ታናናሾቼ አሉ፣ እነሱም እንደኔው ናቸው። ከወንድሞቼም ጋር ዝም ነው የምንባባለው፣ አናወራም። እናቴና አባቴም ምንም አያወሩም፣ ዝም ተባብለን ነው የምንኖረው። ስለዚህ ዝም ያለበት ቤት ውስጥ ነው የዛሬ የገባ ነው። ጠያቂያችን እንግዲህ በመጨረሻ ከኛ እርዳታ ጠይቀዋል። ስለዚህ ጥሩ ፕሮግረስ ነው። ለምን ይመስልሻል ከኛ ለመጠየቅ የደፈሩት? ያው ወላጆችም ስላልሆነን ይመስለኛል። በዚህ ሲቹዌሽን ከማንም የሚል ነጥብ አለ። ከማንም እርዳታ መጠየቅና ከኛ መጠየቅ መቻላቸው እንዴት ታየዋለሽ? ፐርሃፕስ አይ ቲንክ የጥያቄው አንድ አካል ጀጅመንት ወይ ሰው ምን ይላል የሚለው ሊሆን ይችላል። ያው ጠያቂያችን በግል አለማወቃችንም ሊሆን ይችላል። አኖኒመስ ነው ቢመልሱም ባይመልሱም ብለው ሊሆን ይችላል። ግን በአንድ በኩል እሰ ጉድ ስቴፕ ነው። አይ ቲንክ ምንድነው አሁን ጠያቂያችን በዚህ በተቸገሩበት ጉዳይ ላይ የሆነ እገዛ እንደሚያስፈልጋቸው ተረድተው ሊያግዘኝ የሚችል ሰው አለ ብለው አስበው ሳምሃው ደግሞ የመጠየቅ መብት አለኝም ብለው አስበው ሌላው ምናልባት ጥያቄ ስንጠይቅ ቅድም እንዳልሹ ጀጅመንት ከሚለው አንጻር በቃ ግምት ውስጥ ይከተኛል፣ ደካማ ያስመስለኛል የሚል ሀሳብ፣ አንዳንድ ጊዜ ደግሞ ኢጎ ይኖረናል። እንግዲህ ኢጎ ሁለት አይነት ነው። አንዱ ከኩራት አንዱም ከይሉኝታ የሚመጣ ኢጎ አለ። ግን አሁን ይህን ጥያቄ መጠየቅ ስለቻሉ እኔ ያው እንግዲህ ጉድላክ ጥሩ ነው፣ እንደዚህ ነው መጠየቅ ማለት ይሄ ነው። አሁን ለምሳሌ ብዙ ጥያቄዎች ተጠይቀዋል። የእሳቸው ጥያቄ ለብዙ ሰዎች ትምህርት ይሆናል፣ ኢምፖርታንት ነው ብለን አስበን መርጠነዋል እና ጥያቄ በመጠየቃቸው ደግሞ እኛ ከሰው የተለየ ደካማ ናቸው እንዴት እንደዚህ አይነት ነገር ብለን አላሰብንም። ይሄ እንዳለ ሆኖ እንግዲህ ጥያቄያችን ከወላጆቻቸው ጀምሮ ከልጅነት ጀምሮ ዴቨሎፕ ወይም ደግሞ እያደገ አብሯቸው የመጣ ባህሪ ይመስላል። ብዙ ሰዎች እንግዲህ እርዳታ መጠየቅ አይወዱም፣ አይፈልጉም፣ ቢፈልጉም ይፈራሉ። የተለያየ አይነት ሌየር አለው። የጥያቄያችን እርዳታ ለመጠየቅ አለመፈለግ አይመስለኝም። ምክንያቱም ባለመጠየቃቸው ደግሞ ጸጸት አለ። ይፈልጋሉ ግን ሌላ እንግዲህ ምክንያቶች ይኖራሉ። ምን ይመስልሻል? አንቺ ምን አሰብሽ ስታነቢው? አስተዳደግ ጋር የተገናኘ ነገር እንዳለው አስባለሁ። ምክንያቱም ገንዘብ ብቻ ሳይሆን ማንኛውም ሰው አዳልት ሆኖ ህይወቱን የሚመራባቸውን ነገሮች ከልጅነት የሚማራቸው ከአስተዳደግ ከቤተሰብ የሚይዛቸው ነገሮች አሉ። ያው ኔቸር ነርቸር የሚለው ጥያቄ እንዳለ ሆኖ ግን ትልቅ የምንማረው ነገር አለ። ስለዚህ በአንድ ጎን ያው ገንዘብ እንዴት እንደሚታይ በቤት ውስጥ ወይም በአጠቃላይ እርዳታ መጠየቅ የሚለውን ምን አይነት ካልቸር እንዳለ እንድጠይቅ ነው ያደረገኝ ጠያቂያችን በዚህ ውስጥ። እንግዲህ ምንድነው አባቴ ስደተኛ ነበረ፣ እናቴ ገጠር ናት፣ ያደግኩት ከእህቴ ጋር ነው የሚለው
ያው የአስተዳደግ ላይ አንድ አይነት ኮመን ያልሆነ አሬንጅመንት ነው። ብዙ ጊዜ ልጆች ከወላጆቻቸው ጋር ያድጋሉ። በዛ ፕሮሰስ ውስጥ ከወላጆቻቸው እገዛ እያገኙ እየጠየቁ ወላጆቻቸውም ሲረዳዱ እያዩ ያድጋሉ። እንግዲህ የእህታቸው ኑሮ ምን አይነት እንደሆነ የምን አይነት እድሜ ልዩነት እንዳላቸው ከእናታቸው ጋር ምን ያህል ርቀው እንደኖሩ ከወላጆቻቸው ጋር የነበራቸውን ግንኙነት ብዙ እነዚህን ነገሮች ሁሉ ዲቴይሉን አናቅም። ግን ሳመሃው አሁን ደግሞ እናትና አባት አንድ ላይ ናቸው። ስለዚህ ትንሽ ኮምፕሌክስ የሆነ ፋሚሊ የቤተሰብ ግንኙነት ያለው ይሄ ኮመን የሆነው የፋሚሊ አሬንጅመንት ውስጥ ወይም ደግሞ የቤተሰብ ሁኔታ ውስጥ ያደጉ አይመስለኝም። እንግዲህ ሌላው ነገር የስብዕና ወይም ሰብዕና ነው የሚባለው። ሰብ ማለት ሰው ነው። ሰውነታችን ማንነታችን ከተፈጥሮ ይዘን ነው የምንመጣ። ቴምፐራመንት የሚባል ወይም ደግሞ የስብዕና ዝንባሌ ይዘን የምንወለደው የማንነት ዝንባሌ አለ። ሁሉም ሰው አንድ አይነት አይደለም። አክቹዋሊ መጨረሻ ላይ የሚኖረን ፐርሶናሊቲ 70% ይዘን የምንወለደው 30% ኢንቫይሮንመንት ተጽዕኖ የሚያደርግብን ነው ይባላል። ልክ መልካችን ኦፍኮርስ ያደግንበት ቦታ የበላነው ምግብ የተለያዩ ነገሮች ተጽዕኖ ቢያደርጉበትም አብዛኛው ነገር ግን ጄኔቲካሊ ኮድድ ሆነን ነው የምንወለደው። አሁን ለምሳሌ እኔ መልክ ያንቺ መልክ የነ ትርሲት የነ ባርሳ መልክ ሁሉ ኢንቫይሮንመንቱ የፈጠረው አይደለም። ግን ኢንቫይሮንመንት ደግሞ በጣም አፌክት አድርጎናል። ስለዚህ ፐርሶናሊቲም በአብዛኛው ያው የግል ይዘን የምንወለደው ፓኬጅ አለው ውስጡ። ስለዚህ አንዱ እንግዲህ ትግል የሚኖረው ከአፈጣጠር ዝንባሌ ጋር ነው። እንግዲህ አንዱ ምንድን ነው እሱ የሰው ልጅ ፐርሶናሊቲ አንድ አይነት ብቻ ሆኖ አይደለም ራሱን ኤክስፕረስ የሚያደርገው። የኢንቫይሮንመንት ፓወር ምንድን ነው? ለምሳሌ አይናፋር የስብዕና ዝንባሌ ይዘው የተወለዱ በጣም ዲስካሬጂንግ የሆነ ለማህበራዊ ነገር ተጋላጭነት የሌለው ወይም ደግሞ አቢዩዚቭ የሆነ ኢንቫይሮንመንት ውስጥ ካደጉ ያ ነገር በጣም የተጋነነ ይሆንና እንትን ይላል። በሌላ በኩል ግን ያንን ደግሞ ሞር ኢንካሬጅ የሚያደርግ ለማህበራዊ ኑሮ የሚያጋልጥ የሚያግዝ ፋሚሊ ውስጥ ከሆነ ያን ያህል አይናፋርነቱ ጎጂ በሆነ ሌቭል አይሄድም። ከዛው ጋር እንግዲህ እርዳታ የመጠየቅና ያለመጠየቅ ራስን ቫልነረብል ወይም ደግሞ ተጋላጭ አድርጎ የማቅረብ እና ያለማቅረብ ዝንባሌውን ይዘን ነው የምንወለደው። አንዳንድ ጊዜ ኢንቫይሮንመንት አይፈጥረውም ያንን። ግን ያንን ዝንባሌ ኢንቫይሮንመንት በጣም ፓወርፉሊ ይቀርጸዋል። ለምሳሌ አንድ ወተት፣ አንድ ቡና እና አንድ ውሃ ብታስቀምጫቸው እዚህ ጠረጴዛ ላይ ሶስቱም ላይ ምንም ከከለር ውጪ ለውጥ አታይም። እሳት ላይ ብታስቀምጫቸው ግን ምንድን ነው የምናየው? ወተቱ ቶሎ ሊገነፍል ይችላል። ቡናው ይገነፍላል፣ ግን የወተቱን ያህል ቶሎ ግንፍል አይሆንም። ውሃው ደግሞ ተኖ ያልቃል እንጂ ምንም እንትን አያደርግም። ልክ እንደዛው የተለያዩ ነገሮችን እሳቱ ባህሪያቸውን ይገልጠዋል። ግን ያለ እሳቱ ያ ባህሪ ላይኖራቸው ይችላል። ግን ለምሳሌ ወተቱን ብታረጊው ብታረጊው ቡና ደግሞ እንደዛ ሊረጋ ላይችል ይችላል። ውሃ ደግሞ በረዶ ሊሆን ይችላል። በቅዝቃዜና በሙቀት የምትገልጭው ባህሪ አለ ውስጣቸው። ግን ያ ነገር ኢንቫይሮንመንት ውስጥ ካልተፈጠረ ድረስ አይሆንም። የኔ ጥርጣሬ የተወሰነ አይነት ራስን አጋልጦ የማቅረብ ከሰዎች ጋር ተቀራርቦ የምንፈልጉትን የመጠየቅ ዝንባሌው ምናልባት አልነበራቸው ሊሆን ይችላል። ኢንቫይሮንመንት ግን ያንን አጋነ ነው እና አንዱም እንደሱ እንድል የሚያደርገኝ ወንድሞቼም እህቶቼም እንደኔው ናቸው። እንግዲህ አጠቃላይ ቤተሰቡ ያ ዝንባሌ ያለው ሊሆን ይችላል። ሌላው እንግዲህ ካልቸር ነው። ካልቸር የቤተሰብ ባህል አለ፣ የአካባቢ ባህል አለ፣ እንደው ቢገር ካልቸር ደግሞ አለ እና ምናልባት በእነሱ ቤት መጠየቅ እገዛ እንዴት እንደሚታይ አላቅም። እነዛ ነገሮች እንግዲህ ምንድነው ቶኑን ሴት ያደርጋሉ። አሁን ሁሉም ሰው አንዳንድ ቤተሰባች ከሆነ ምንም እርዳታ መጠየቅ እንደውም አለመጠየቅ ነው ኖር በቃ ቤተሰቡ ሁሉ ክፍት ነው ይክንቱ ዛት እዛ ውስጥ እንግዲህ ያለመጠየቅ ዝንባሌ ያላቸውም ሰዎች መጠየቅን ተምረው በማደጋቸው ምክንያት ከፐርሶናሊቲያቸው እንኳን ተቃራኒ በሆነ መንገድ ባህሪ ዴቨሎፕ ማድረግ ይችላሉ።
ይህ ነው አሁን ትልቁ ቁልፍ። ስለዚህ ይሄን የማነሳበት ምክንያት ለምንድን ነው? አስተዳደግ ትልቁ ካልቸር ይሉንታ ያለው ካልቸር ስለሆነ የምንኖረው፣ ፕላስ ደግሞ ስብዕና ሲጨመር አንዳንድ ሰዎች ወደዛ ጫፍ ይሄዳሉ። ወደ አለመጠየቅ ብቻ ሳይሆን በቃ መጠየቅን ጭራሽ ወደሚፈራ ማንነት ይሄዳሉ። የኛ ሀገር ባህል በአጠቃላይ ትንሽም ኩሩ ነው፣ ትንሽም ይሉኝተኛ ነው እና ያ ነገር እንደዚህ አይነት ስብዕና ላላቸው ሰዎች አይመችም። ቤተሰብ ውስጥ ደግሞ የዛ አይነት ነገር አንደኛ ወላጆች ርቀው የሆኑበት ምክንያትና ጠያቂያችን ሲናገሩ ቤተሰቡ ብዙ በቂ ሪሶርስ እንዳላቸው የግል ቢዝነስ እንኳን ብጀምር የሚበቃ ነገር ሊሰጡኝ ይችላሉ የሚለው ነገር የሚያሳየው ከእጦት የመጣ እንዳልሆነ። ስለዚህ በአጠቃላይ እጦት አይደለም ነሰል እጦት ያለበት ቤተሰብ ውስጥም መጠየቅ የሚፈሩ ሰዎች አሉ፣ ደግሞ ቀምተው የሚወስዱም ሰዎች አሉ። ደግሞ ብዙ ሪሶርስ ያለበትም ቦታ ያ ነገር ሊኖር ይችላል እና እነዚህ ሶስት ነገሮች ይዘው የተወለዱት ሰብዕና፣ ካልቸር የተወለዱበትና አስተዳደግ አይ ቲንክ የጠያቂያችንን አሁን ያላቸውን ባህሪ ወይም ደግሞ የስብዕና ባህሪ እየፈጠረ ይመስለኛል። አሁን ትልቁ ጥያቄ በቃ እንደዚህ ሆኜ ነው የምሞተው ወይንስ የመለወጥ እድል አለኝ የሚል ጥያቄ ነው። በነገራችን ላይ ይሄ የብዙ ሰው ጥያቄ ይመስለኛል። በእኛ ካልቸር ውስጥ በጣም ብዙ ሰው የሚሰቃይበት፣ በተለይ ውጭ ሀገርም ስንሄድ አንዱ ሙያ በልብ ነው ከሚለው ጨምሮ እርዳታ ብጠይቅ ደካማ እባላለሁ፣ ድሃ ይሉኛል ብለን ብዙ አበሻም ይቸገራል። በዚህ ከአንዳንድ ሀገር የሚመጡ ሰዎች ሲስተሙን ፉሊ በደንብ ይጠቀማሉ። ለምሳሌ እንደ አሜሪካን አይነት ወይም ደግሞ አንዳንድ ዌስተርን ካልቸሮች ካልጠይቅ አትፈልጊም ማለት ነው። ካልቸሩ አስዩ የሚያደርገው የፈለገ ሰው ይጠይቃል ነው። ግን እንደዚህ አይነት ችግር ያለባቸው ሰዎች ደግሞ የሉም ማለት አይደለም። እዛም ውስጥ እንኳን ይሄ ስብዕና ወይም ደግሞ ይሄ ባህሪ የሚያሰቃያቸው ሰዎች አሉ እና በዛኛው ካልቸር ውስጥ የበለጠ ይጎዳሉ እንደዚህ አይነት ሰዎች። እኛ ካልቸር ላይ ደግሞ በተወሰነ መጠን ካልቸሩ አክሰፕት ያደርገዋል፣ አንዳንድ ጊዜ ያሞግሰዋል። እንደዚህ አይነት ሰው እሱ እኮ ምንም አይጠይቅም እንዲሁ በቃ ምናምን። ይሄ ደግሞ ችግሩ ላለባቸው ሰዎች ሌላ ቻሌንጅ እና ሌየር ይሆናል ማለት ነው። እና ግን ምንድነው እሱ አሁን የሚመጣው ጥያቄ እንደዚህ አይነት ሰው ሊለወጥ ይችላል ወይስ በቃ ከዚህ በኋላ ካልቸሩም አስተዳደግም ጂኑም ተደማምሮ አበላሽቶኛል እና ምን ይሻለኛል? ምን ይመስልሻል? መለወጥ የሚችል ይመስለኛል። በተለይ አሁን ጠያቂያችን እንዳነሳው ያለበት ሁኔታ ላይ ኖቲስ ያደረጋቸው ጋፖች አሉ። መጠየቅ እፈልጋለሁ ግን አልችልም፣ የሆነ ነገር እንደያዘኝ ፊል አደርጋለሁ የሚሉ ነገሮች አሉ። እንዳልከው የማንነትም ጥያቄ ወይ የስብዕና ጥያቄም ሊኖር ይችላል። መለወጥ የሚችል ይመስለኛል፣ ግን ብዙ ስራ እንደሚፈልግ አስባለሁ። እንግዲህ ይሄ ወይ ስብዕና ያላቸው እንደዚህ ያልሆኑ ሰዎች ካልቸሩንና አስተዳደጋቸውን ጥሰው ለመውጣት ያ ይረዳቸዋል። ስብዕናቸው እንደዛ ሆኖ ደግሞ በሌላ ካልቸር ውስጥ በቤተሰብ ወይም በትልቁ ካልቸር ውስጥ የሚያድጉ ሰዎች ባህሉ ይረዳቸውና የስብዕናቸውን ውስንነት ካልቸሩ አትሊስት እንቅፋት አይሆንባቸውም። አንደርስታንድ እያደረገ ትንሽ ገፋ እያደረገ ያለማምዳቸዋል። የዚህ አይነት ሰዎች በነገራችን ላይ በጣም ደግሞ ኤክስትሪም የሚሄዱት እንደዚህ እስቲ ልሞክረው ብለው አንድ የሞክረው በአጋጣሚ ያ ሁኔታ በጣም ትራውማቲክ ከሆነና ይጓቸውን የሚጎዳ ነገር ካጋጠማቸው በልጅነትም ሊሆን ይችላል። ከዛ በኋላ አይ ዊል ኔቨር ካም አውት ኦፍ ዲስ ሼል፣ ከዚች ሼል ውስጥ በወጣ ከዚህ በኋላ እኔ አይደለሁም ብለው ነው ተመልሰው የሚገቡት። እና የተወሰነ ትራውማቲክ ኤሌመንትም ሊኖረው ይችላል ጠይቆ እምቢ መባል። እንግዲህ በአጋጣሚ ህይወት ጠይቆ የመቀበል እና ተጠይቆ የመስጠት ጉዳይ ነው እንዳልሽው። ከዛ ደግሞ እንግዲህ ካልቸሩ አፈጣጠር ወይም ደግሞ የሰብዕና አወቃቀራችን ብቻ ሳይሆን አስተዳደጋችንም ደግሞ ይሄንን ኢንካሬጅ የሚያደርግ አክቹዋሊ ዲስካሬጅ የሚያደርግ እና የተወሰነ የትራውማ ኤሌመንት። ትራውማ በነገራችን ላይ ከባድ መሆን የለበትም። እርሳስ ጠይቆ እምቢ መባል ሊሆን ይችላል የሆነ ቀን ላይ፣ ወይም ደግሞ እናት አባትን የከረሜላ ጠይቆ እምቢ መባል ኩድ ቢ በቃ ሲቪር የሆነው ትራውማ ሊሆን ይችላል ለዛ ሲቹዌሽን። ምክንያቱም ለዛ ሰው በጣም ትልቅ ራስን አጋልጦ የመስጠት እርምጃ ሊሆን ይችላል ያ።
ስለዚህ የተወሰነ የትራውማ ኤሌመንት ካለው ደግሞ ኦልሞስት ያንን ማከም የሚጠይቅ ሁኔታ አለ። አጠቃላይ እንደዚህ አይነት ነገር ሊለወጥ ይችላል። ግን እንደዚህ አይነት ቴንደንሲ ያላቸው ሰዎች እኔም አሁን የዚህ አይነት ባህሪ ካላቸው ሰዎች ውስጥ ነው የምመደበው። በተወሰነ ጊዜ በጣም ልክ እንደዚህ ይሄ ጥያቄ ተጠይቆ ውስጥ ተፈጥሮ I have to work on myself ኢቨን እንኳን ራስሽ ላይ ሰርተሽ ዲፎልትሽ አይሆንም። ስቲል እንደገና ራስሽን ጎትተሽ አሳምነሽ ማድረግ ይጠይቃል። ቅድም ስናወራ አንቺም ወደዛ ብትመደቢ ሰው ነሽ። ብዙ ሰው አለ በጣም አክቹዋሊ እኛ ካልቸር ውስጥ ይሄ ካልቸሩን በጣም ኢንካሬጅ የሚያደርገው ስለሆነ ዝንባሌ ያላቸው ሰዎች በቀላሉ ነው እዚህ ካምፕ ውስጥ የሚጠራቀሙት እና እንደዚህ ያልሆኑ ሰዎችን ካልቸሩ ያንጓጥጣቸዋል፣ ግን ይጠቀማሉ። እነሱም እየሳቁ እንትን ያደርጋሉ። ስለዚህ ምንድን ነው የመጀመሪያውና ትልቁ ስቴፕ ይሄን ነገር ችግር ነው ብሎ መቀበል ነው። ችግር ነው ብለሽ ያልተቀበልሽውን ነገር መፍትሄ ልትፈልጊለት አትችይም። ስለዚህ ጥያቄያችን አንዱ ይሄን ስቴፕ ያለፉ ይመስለኛል። ምክንያቱም ይሄ ነገር በጣም ባዘር አድርጓቸው ብዙ ነገር ላይ እንቅፋት ሆኖባቸው ፐብሊክሊ እንዲመለስላቸው በዚህ ሌቭል በመምጣታቸው አይ ቲንክ የመጀመሪያውን ስቴፕ ሄደውታል። ሁለተኛው ነገር ደግሞ መፍትሄ ያለው ብሎ ማመን ነው። ችግር ነው ብሎ አምነን መፍትሄ ያለው ብለን ካላመንን በቃ በችግር ውስጥ መኖር ችግሩን መቀበል ወደሚለው መሄድ ነው። ምናልባት ችግር ነው በሚለውና መፍትሄ ያለው በሚለው መካከል እኔ ብቻ አይደለሁም የሚለውንም ማወቅ ኢትስ አ ጉድ ቲንግ። ለምን እሳቸው ትንሽ ያንንም የተገነዘቡ ይመስለኛል። ለምን ወንድሞች የሚያው ናቸው። ስለዚህ ዙሪያቸውን እየፈተሹ ነው which is good። አንዳንድ ነገር ባትፈቺውም አንቺ ብቻ አለመሆንሽ በራሱ የተወሰነ ሌቭል ያንቺን ችግር አይፈታውም፣ ግን እኔ ብቻ ነኝ ከሚለው ፔን ያወጣል። አንዳንድ ጊዜ ግሩፕ ቴራፒ የሚባል ነገር አለ። በዛ ውስጥ የምናደርገው ምንድነው ተመሳሳይ ችግር ያላቸውን ሰዎች ሰብስበን ፋሲሊቴት በማድረግ በአንዱ ችግር ሌላውን ማከም። መጀመሪያ የሚታከሙት ምንድነው ልጁን በመኪና አደጋ ያጣ እኔ ብቻ አይደለሁም እንዲሉ በመኪና አደጋ ልጆቻቸውን ያጡ ሰዎችን እንሰበስባለን። ሌላ ሁሉም በተለያየ ስቴጅ ላይ ስለሆኑ አንዱ ባለፈበት ፕሮሰስ ሌላኛው ሜቢ እየታገለ ስለሚሆን ስለዚህ ይህን ነገር ኢሹ አድርጎ ከወንድሞቻቸው ጋር መነጋገር ነው ማለት ነው አንዱ። ስለዚህ ጠያቂያችን ግሩፕ ቴራፒ ቤት መፍጠር ይችላል። ሰፖርት ግሩፕ ይባላል። ይህንን እርዳታ ያለመጠየቅ አውሬ ከኛ ቤት እንዴት እናባረው በሚለው ርዕሰ ጉዳይ ላይ they have to work። ብዙ ኦንላይን ሪሶርሶች አሉ፣ ጉግል ማድረግ ይችላሉ። አሁን ቻት ጂፒቲም አለ። ያንን እያደረጉ ነገሩን ወደ ጠረጴዛ ማምጣት ነው ማለት ነው። ስለዚህ ችግር ነው፣ ችግሩ የኔ ብቻ አይደለም። ከዚህ ካልሆነ እነማጋ ችግሩ አለ። ለጠያቂያችን ደጅ መሄድ የለባቸው። ቤት ውስጥ እኛ ቤት ችግር ከዛ ይሄ ችግር እኛ ቤት ውስጥ ለምን በዛ፣ ለምን እንዴት ተፈጠረ፣ እንዴት አደገ የሚለውን በማውራት ምን እናድርግ ወደሚለው ስቴፕ መሄድ ነው። እንግዲህ እነዚህ በስብዕና ደረጃ አፌክት ያደረጉን ወደ ባህሪ የተለወጡ ነገሮች በኦንሊ ዌይ አውታቸውን ቀላል አድርጎ አለማየት ነው። አንዳንድ ችግሮች ስኪን ዲፕ ስለሆኑ ብዙም ወደ ማንነታችን ጠልቀው ያልገቡ ከህይወታችን ባህሪ ጋር ያልተቀላቀሉ ስለሆኑ በአንድ ጊዜ ምክር ይለቃሉ አይደል? አንዳንድ ነገሮች ግን በአንድ ምክር አይለቁም፣ በሁለት ምክርም አይለቁም፣ በምክርም አይለቁም። ተመሳሳይ ያንን ባህሪ ሊያጠፉ የሚችሉ ባህሪያትን እያመመሽ መደጋገም ይጠይቃል። ለምሳሌ አንዱ እዛው ከወንድሞች እህቶቻቸው ጋር ጠያቂያችን ተነጋግረው ቢያንስ በሳምንት 2 ነገር እርዳታ መጠየቅ አለብን አንዳችን ከሌላ፣ በራሳቸው ኤክስፐሪመንት ማድረግ ሴፍ ዞን ስለሆነ የሁሉም ችግር ስለሆነ፣ ከዛ በኋላ ደግሞ ያንን ነገር ኮምፎርታብል ሆነው ሰክሲድ ሲያደርጉ ደግሞ ጠይቄ እምቢ ተብዬ ያደረብኝን ህመም ደግሞ ሼር ማድረግ አለብኝ፣ ይዤ መታመም የለብኝም። ጠይቄ እምቢ ስባል ደግሞ ለምን እምቢ ተባልኩ ብዬ ፕሮሰስ ማድረግ፣ ለምን እምቢ አልከኝ፣ ለምን እምቢ አልሽኝ፣ ይህ እኮ ለእኔ ይገባኛል ብሎ ለመብት ትንሽ መሟገት የሚለውን ነገር መጀመሪያ በእናትና አባቶቻቸውና በእርስ በርስ ኤክሰርሳይዝ ማድረግ ሴፈስት ፕሌስ እሱ ነው የሚጀመረው።
ከዛ ጓደኞቻቸው ጋራ ነገሩን ኤክስቴንድ ማድረግ፣ መስሪያ ቤት ኤክስቴንድ ማድረግ፣ ዘመዶች ጋር ኤክስቴንድ ማድረግ። እንግዲህ ያን ነገር ለነሱ አክቹአሊ ነገሩ ስለሚያስፈልግ ብቻ ሳይሆን ያንን የመጠየቅ ሂደቱን መማር ነው ዋናው ነገሩ። እሺ መባሉ ጋር አይደለም ግን እሺም ሲባሉ አመስግኖ መቀበል፣ እምቢም ሲባሉ ደግሞ ወይ መከራከር ወይም እምቢ መባልን በጸጋ መቀበልን መማር። እንግዲህ ይህንን ነገር መጀመሪያ ላይ በጣም በትንንሾቹ መማር አለባቸው። ትልልቅ ነገር ላይ መኪና ግዙልኝ ብሎ እምቢ የተባለ አይነት ሳይሆን ትንሽ ነገር ማይነር ነገሮችን እየጠየቁ ግን ደጋግሞ መጠየቅ ያው ለካ እንዳሰብኩት ከባድ አይደለም ወደሚለው ግንዛቤ። ስለዚህ ማይነር ነገሮችን ከቅርብ ሰው ጀምሮ ነገሮቹም እያደጉ ግንኙነቱም እየራቀ ሲሄድ ነው እንግዲህ ፔኑ እየጨመረ የሚሄደው። ያ እንግዲህ በአመታችን የሚደረጋለ። ከዛ እንግዲህ ወደ ሪሌሽንሽፕ መግባት አለ፣ ወደ ትዳር፣ ወደ ግንኙነት፣ ዴቲንግ ጠይቆ እምቢ መባል አለ። አንዳንድ ጊዜ ሰዎች የኛን ፍላጎት አያውቁም። ሳንነግራቸው ለምን አላሟሉም ብሎ ማኩረፍ እንዳይኖር ፍላጎታችን ሁልጊዜ ገልጸን ሁልጊዜ ስንጠይቅ ደግሞ ለእምቢም ለእሺም መዘጋጀት አለብን። እሺም ከተባልን ለማመስገን፣ እምቢም ከተባልን ግሬስፉሊ ተቀብለን ሪሌሽንሽፑን ሳንጎዳ መሄድ። ሰዎችን ስንጠይቅ እነሱ እምቢ ማለትን መብት እንዳላቸው። ብዙ ጊዜ ደግሞ እንደዚህ አይነት ሰዎች እምቢ ማለት ችግር አለባቸው። እነሱ እምቢ መባልን አይጠይቁም፣ ግን ሲጠየቁ ደግሞ እምቢ አይሉም። ብዙ ጊዜ እንደዚህ አይነት ኦፖዚት ባህሪ አለ። እነሱ እየተጎዱ እነሱ ተጠይቀው እምቢ ማለትን እንደ ወንጀል ያሉ፣ ሌላው ደግሞ እምቢ ሲላቸው ያንንም መቀበል ያቅታቸዋል። ስለዚህ ሁለትዮሽ ነው። ብዙ ጊዜ እምቢ የማለት አቅም ያላቸው ሰዎች ተጠይቀው እምቢን መቀበል አይቸገሩም። ግን ጠይቀው ሲጠየቁ እምቢ የማይሉ ሰዎች እምቢን ደግሞ ከሌላ ሰው ለመቀበል በጣም ፔንፉል ይሆንባቸዋል። ስለዚህ አንዱ ማከሚያው መንገድ ምን ማለት ነው ማለት ነው፣ ሰው ይጠይቁን የምር የማንፈልገው ነገር ከሆነ እምቢ ማለት። ያ እያደገ ሲመጣ የሌሎችን እምቢታ ለመቀበል እየቀለለን ይመጣል። የሌሎችን እምቢታ ከተቀበልን ደግሞ መጠየቅን ምን ማስፈሪ ያደርገዋል። ለወሊ ከባዱ ነገር ጠይቀሽ ምን መባል ነው? እምቢ መባል ነው። እምቢ መባልን በጸጋ የሚቀበል ሰው ብዙም አይቸገርም። ሌሎች ፋክተሮች ቢኖሩም በአጠቃላይ እንደ ይሉኝታ የመሳሰሉት ነገሮች። እንደውም አይ ቲንክ ሪሰንትሊ አንዳንድ ሶሻል ሚዲያ ላይ ማያቸው ሰዎች ሪጀክሽን ቴራፒ ብለው ፕራክቲስ የሚያደርጉት ወጥተው ትናንሽ ነገሮች እንዳልከው ቅድም ብዙም ትልቅ አስክ ሳይሆን ትናንሽ ነገሮችን ሰዎችን እየጠየቁ እምቢ ሲባሉ ከዛ ነገር ጋር ራሳቸውን ኮምፎርታብል እስከሚሆኑበት ደረጃ ድረስ ለማስኬድ እሱም ኢንትረስቲንግ ኤክስፔሪመንት ሊሆን ይችላል። እንግዲህ ምንድነው ስለሽ አብዛኛው ሰው ላይፍ ኢዝ ሪጀክሽን ነው። እንግዲህ በሪጀክሽን ውስጥ ያሉ አልፎ አልፎ የምናገኛቸው አክሴፕታንሶች ናቸው። ሁሉ ነገር ሁል ጊዜ ከሁሉ ሰው አክሴፕታንስ ያለው ሰው ብዙ የለም። በተለይ በተለያየ ጉዳዮች ላይ ታዋቂ የሆኑ ለራሳቸው በጣም ከፍ ያለ ቦታ የሚሰጡ ሰዎች ሪጀክሽን በጣም ይጎዳቸዋል። ያው ኢን ጀነራል ማለት ነው። ወይም ደግሞ ቤት ውስጥ ሁሉን ነገር እሺ እየተባሉ ያደጉ ሰዎች ደግሞ አንዳንድ ጊዜ ሪጀክሽን ሲመጣ ነው በቃ ወደ አለመጠየቅ የሚገቡት። ለምን ያ አይነት እንትን ስላለ። እንግዲህ ያው ሪጀክሽን ቴራፒ ማስፈልገው ሰው ብዙ ላይኖር ይችላል። ግን ሁሉም ሰው ትራውማታይዝድ እንደሆነ ሌቭል ነው። እና እንግዲህ በአጠቃላይ ምንድነው እሱ ላይፍ ኢዝ ታፍ። ይህን መረዳት አስፈላጊ ነው። ህይወት በጣም ጎርባጣና በጣም ሻካራ የሆነ መንገድ ነው። በዛ ውስጥ አንዱ ካልጠየቅን ማንም ሰው ምንም አያደርግልንም የሚለውን ፊሎሶፊ መያዝ። አንዳንድ ጊዜ ይገባሻል ብሎ የሚሰጥሽ የለም፣ ይገባኛል ስላልሽ ነው ሰዎች የሚሰጥሽ። እና ላይፍ ዴማንድ አድርገን የምንቀበለው እንጂ ዲዘርቭ አድርገን የሚሰጠን ነገር ትንሽ ነው። እኛ አሁን በሁለተኛው መንገድ ነው የምንሄደው። ዲዘርቭ ስለማድረግ ይሰጡኛል፣ ስለሚገባኝ ይሰጡኛል አይደለም። ስለጠየቅኩ አገኛለሁ የሚለው በጠይቄ ባላገኝ ደግሞ ሄጄ ፈልጌ ያገኛለሁ፣ ፈልጌ ካላገኘው ደግሞ በርብሬ ወስዳለሁ የሚል አግሬሲቭ ስታንስ ያስፈልጋል። በተለይ እንደዚህ እንደ ጠያቂያችን አይነት ሰዎች በዚህኛው በኩል ያለውን ስህተት የይሉኝታ ቢስነትና የማይገባውን የመዝረፍ አደጋቸው በጣም ሩቅ ስለሆኑ በዛ በኩል
ወደዚህ መጥተው ሊሳሳቱ አይችሉም። ስለዚህ በዚህ በኩል ባይጨነቁ ይሻላል። ብዙ ጊዜ የሚጨነቁት በዚህ በኩል እንዳይወድቁ ነው፣ ግን እዛ አፋፍ ላይ ሆኖ ማለት ነው። ስለዚህ እዛ አፋፍ ላይ ላለ ሰው የምትመክሪው ምንድን ነው? ግድ የለም በዚህ በኩል ብትወድቅ ይሻላል። ምናልባት የመውደቅ መሀል ላይም አይመጡም ብዙ ጊዜ። እሱም አንዳንድ ጊዜ በጣም ኢንትረስቲንግ ሀሳብ ነው። ተለቅ አድርገን ብናየው የማስበው አንዱ ቅድምም ነክተኸዋል። አሁን የይሉኝታ ካልቸር አለ። እንደገና በአጠቃላይ ጠያቂያችን ስለ ገንዘብም ስፔሲፊክሊ ስላነሱ በኢትዮጵያ ካልቸር ውስጥ ካለፍንበትም ታሪክም አንጻር በቤተሰብ ውስጥ ስለ ገንዘብ ይወራል ወይ፣ ገንዘብን እንዴት ነው እንደ ሶሳይቲ የምናየው የሚለው ነገር የጥያቄው አንድ አካል የሆነ ይመስለኛል። አሁን ይህን ሌላ ካልቸር ውስጥ ብንወስደው ያለው እይታ ሊለይ ስለሚችል እኛ ካለፍንበት ነገር አንጻር ለምሳሌ የጠያቂያችን ወላጆች የሆኑ ሰዎች ወይም የነሱ ወላጆች የሆኑ ሰዎች ያለፉበት ኤክስፒሪየንስ ሼፕ እያደረገው የመጣ ነገር አለ ወይ? አሁንስ ደግሞ ካለው ኢኮኖሚም አንጻር ያለፍንበት ካለንበት አጠቃላይ ሶሻልም ፖለቲካልም መንገድ አንጻር ቤተሰቦች ሃንድል የሚያደርጉበት መንገድ በሆነ መንገድ እየተቀየረ መሄድ ይሆናል። ግን እንዴት ማየት እንችላለን በተለይ ከኢትዮጵያ ታሪክና ካሁን ካለው እውነታ አንጻር? አይ ቲንክ እኔ የመጀመሪያው ትልቁ በጣም ፕሮግሬሲቭ የሆነ ስቴፕ ልንወስድ የምንችለው ነገሮችን መነጋገር ነው። ኪሳችን ውስጥ ያለውን ገንዘብ የምንፈልገውን ሁሉም ነገር በግልጽ ተነጋግረን ኔጎሽት የማድረግ እንትን። ለምሳሌ ወላጆቼ ሊሰጡኝ ይገባል ግን በጠይቃቸውም ቢሉኛል ብዬ ሳልጠይቃቸው ስላልሰጡኝ ተቀይሜያቸው ብዙ ነገር እኔ ጭንቅላት ተጀምሮ እኔ ውስጥ ነው የሚያልቀው። ከዛ ይልቅ ቫልዩ ፕሮፖዚሽን መፍጠር አለብን። ከወላጆቼ ገንዘብ ማግኘት የምችልበት ሪያሊስቲክ አቅም አላቸው፣ ግን ስጡኝ መባሉ ላይ ከሆነ ችግሬ አበድሩኝ ብዬ ሰርቼ እንደምከፍላቸው የራሴንም ነጻነት ሉዝ ሳላረግ ገንዘብም አግኝቼ ግን እነሱ አይ አናበድርህም አንተ ልጃችን ወስደህ ተጠቀምበት ሰተናል ቢሉኝ ደግሞ ያለ ኢጎ በቃ አመስግኜ ተቀብዬ ከዛ ከሰራው በኋላ ብድራቸውን የምከፍልበት ሌላ ብዙ መንገድ አለ። አንደኛው እንደኔ ለተቸገሩ ለሌሎች በመስጠት ጊቪንግ ፎርዋርድ ይባላል። ከጊቪንግ ባክ ለሰጠን ሰው ከመመለስ ለሌላ ለተቸገረ ሰው በመስጠት አክቹዋሊ መስጠትን ልናበዛ የምንችልበት መንገድ አለ። ሁለተኛ ደግሞ አሁን ባያስፈልጋቸው ወደፊት ደግሞ እነሱ በሚያስፈልጋቸው ሰዓት የኔ ገንዘብ የነሱ ነውና እነሱን በማገዝ ሊሆን ይችላል። ሌላው ሌሎች ወንድምና እህቶችን በማገዝ የነሱን በርደን በመቀን ብዙ መንገድ አለ መክፈያ መንገድ። ብድር ሲባል ካሽ ፎር ካሽ ላይሆን ይችላል። ሌላው ራሴን በመቻሌም ለነሱ ልከፍል ይችላለሁ። እኔ እነሱ ጥገኛ መሆኔ በራሱ እዳ ስለሆነ ለነሱ እነሱ ሰክሲድ አድርጌ ሰርቼ ትራይቭ ባደርግ ያ እነሱ ገንዘባቸውን ሉዝ እንዳደረጉ አይቆጥሩትም። አልቲሜትሊ ሁሉም ወላጅ ልጁ ላይ ያጠፋውን ገንዘብ እንደ ኪሳራ አያየው። ለልጆች የተሻሉ ቦታ ቢደርሱልኝ ብሎ ስለሆነ የሚያስበው ይሄንን በመረዳት ግን ምንድነው በግልጽ መወያየት። ስንት ብር አላችሁ? ምን ያህል ልሰጡኝ ልታበድሩኝ ትችላላችሁ? ሌሎች ወንድሞች ምን ሊሰሩ ይችላሉ? አይ ቲንክ አብዛኛው ፍርሃት ግልጽነት ከማጣት ጋራ የተያያዘ ነው። ሌላው ግን ኔጎሽት የማድረግ እንትን ሁሉም ሰው በዛ እያንዳንዱ ኔጎሽሽን ውስጥ ዊን ማድረግ ያለበት ፖይንት አለ። እኔ ወላጆች ለእኔ ሲሰጡኝ እነሱ ምን ያገኛሉ? ያው የግድ ገንዘብ መሆን የለበትም። እኔ ራሴን በመቻል የሚያገኙት ደስታ ሊሆን ይችላል። ወደፊት ቤተሰቡ ላይ የሚኖረኝ ኢምፓክት ሊሆን ይችላል። ምሰራው ቢዝነስ ውስጥ እነሱንም ማሳተፌ ሊሆን ይችላል። ወይ ወንድሞችን ይዤ አሸንፌ መውጣቴ ሊሆን ይችላል። ዊኒንግ ፖይንቱ ላይ ኔጎሽት ማድረግ አለብን። ግን የእነሱንም ኤክስፔክቴሽን መረዳት አስፈላጊ ነው። እየሰጡኝ ነው፣ እያበደሩኝ ነው፣ እንድከፍላቸው የሚፈልጉበት መንገድ፣ ጊዜ፣ ተርም ምንድን ነው የሚለውንም መነጋገር ያስፈልጋል። ከዚህ ጋር የሚያያዝ አንድ ያለኝ ጥያቄ ያው ጠያቂያችንም እንዳለው ታናናሽ እህት ወይ ወንድሞች ግልጽ ባይሆንም አብረውት የሚኖሩ ታናናሾቹም እንደዚሁ በዚህ አይነት ዝምታ ውስጥ እንደሚኖሩ አንስቷል። ቅድም እንዳልከው እሱ ጋር ያለውን ኮንቨርሴሽን ግልጽ አድርጎ ኦኬ ይሄ ነገር ያው ሁላችንም የምንቸገርበት ነገር ነው፣ እንዴት አድርገን እናስተካክል የሚለውን ኮንቨርሴሽን ማንሳት ሊሆን ይችላል አንዱ። ከዚህ ውጪ ይህ ሰው ግን ለራሱ ምን ማድረግ ይችላል?
አሁን እርዳታ መጠየቅ የሚለው በውስጡ ቅድምም እንዳነሳው ኖ ማለት አለመቻል ሊሆን ይችላል። ገንዘብ መጠየቅ ጋር ብቻ የተገናኘ ነው ብዬ አላስብም። የተለያዩ ሌሎች ኢምፕሊኬሽኖች ሊኖሩት ይችላሉ። እነዚህ ነገሮች ደግሞ ያው ቀስ ብለው ነው ራሳቸውን የሚገልጹት። አሁን ጠያቂያችን ወጣት ነው። የፍቅር ግንኙነት ውስጥ ቢገባ የስራ ቦታ ውስጥ ካሉ ሰዎች ጋር መገናኘት ቢጀምር አልፎ ልጆችን ማሳደግ ቢጀምር እነዚህ ነገሮች የሚያሳዩት የተለያዩ ነገሮች የተለያዩ እይታዎች አሉ። ስለዚህ ችግር ሊሆን ይችላል። አሁን ይህ ሰው እዛ ሌቭል ጋር ሳይደርስም ራሱ ላይ እንዴት መስራት ይችላል? አልፎም ቅድም እንዳልኩት ታናናሾቹ ስላሉ ያንን ደግሞ እንዴት ካልቸሩን ከመለወጥ አንጻር ምን ማድረግ ይችላል? አዎ እንግዲህ ምንድነው አንዱ ሌላ ኢንተረስቲንግ ነገር ታላቅ እህት ያለቻቸው ይመስላል። ጠያቂያችን እሷ ጋር ነው አደግኩ የሚሉት። አይ ቲንክ ታላቅ እህታቸው ሳማው ይሄንን ፕሮብሌም ብሬክ አድርገው የወጡ ለሌሎቹም የተረፉ ቤተሰቡንም አንድ ላይ ያያያዙ ይመስላል። እና አንዱ ከታላቅ እህታቸው ጋር ያለውን ግንኙነት መፈተሽ፣ አንዱ ያልተጠቀሙበት እድል ካለ ከታላቅ እህታቸው የሚማሩት ነገር፣ ሁለተኛ የዚህ ባህሪ መፈጠር ላይ ደግሞ የታላቅ እህታቸው ማንነት ኮንትሪቢዩት ያደረገም ከሆነ ያን ሪዞልቭ ማድረግ በጣም ኢምፖርታንት ነው። ለእኔ ኢንተረስት ያደረገኛል። ታላቅ እህታቸው ለዚህ ችግር ምንድነው አንዳንድ ጊዜ ታናናሾች በታላቅ በጣም ሻዶ ሊሆኑና በጣም ፈሪ እንትን ይሆናሉ እና ታላቅ እህት ይሄ ሁሉ ኃላፊነት እነዚህ ልጆች የመያዝ በወላጆች ፋንታ ሲመጣ የተጠቀሙበት መንገድ እነሱን ለማሳደግ ይሄንን ችግር አባብሶት ወይም ፈጥሮት ወይም ከሆነም እሱን ሪዞልቭ ማድረግ ይጠይቃል። ግን ደግሞ የታላቅ ህይወት ደግሞ ለዚህ ሞዴል ከሆነም ደግሞ ከሳቸው መማር አስፈላጊ ይመስለኛል። ሌላው ግን አሁን ያሉበት ኢንቫይሮንመንት ከቤተሰብ ጋር መኖር ትንሽ ቶክሲክ ከሆነና ይሄ ነገር ከሳቸው አቅም በላይ ከሆነ የመጀመሪያው ነገር ሪስክ ወስዶ ያን ኢንቫይሮንመንት ጥሎ መውጣትም ሊጠይቅ ይችላል። ራስን ማጋለጥና ምን ይመጣል ብሎ አሁን 25 አካባቢ ሚድ 20s ስለሆነ ይሄ ጥሩ ጊዜ ነው። ራስን አንድ ጊዜ አጋልጦ ከቤተሰብ መቆራረጥ መለያየት ሳይሆን አንዳንዴ ከዛ ኢንቫይሮንመንት ራስን ወጣ አድርገን ሪል በሆነ ዓለም ውስጥ ከፕሮቴክሽን ውስጥ ወጥተን ራሳችንን ማየት ስንችል ሪስክ ወስደን ትንሽ ሆስታይል የሆነ ኢንቫይሮንመንት ውስጥ ስንገባ ነው ሪካቨር። ምክንያቱም ጠያቂያችን አሁን የነቁበት ጊዜ ስለሆነ ነገሩን በመጠየቅም ሶሉሽን በመፈለግም ሜቢ ያ ኢንቫይሮንመንት ኢኔብሊንግ ላይሆን ይችላል። ኦልሬዲ ችግሩን በፈጠረው ኢንቫይሮንመንት ውስጥ መፍትሄውን መፈለግ አንዳንዴ አስቸጋሪ ስለሚሆን አንዱ ይሄም አማራጭ ሊኖር ይችላል። ትንሽም ኑሮ ቢሆን ተቸግረውም ጥሶ ለመውጣት ከዛ ኢንቫይሮንመንት ውስጥ ይሄ ዲፔንደንት ከሚያደርገው ኢንቫይሮንመንት ውስጥ ወይም ጥገኛ ከሚያደርገው ውስጥ መውጣት ያስፈልጋል። መውጣት በሁለት ሴንሱ ነው። አንዱ ፊዚካሊ መውጣት ነው። ሁለተኛ ግን በጣም ዲስረፕቲቭ ሆኖ ዴማንዲንግ ሆኖ ግን ቨልነራብልም ራስን በማጋለጥ ግን ነገሮችን ፌስ በማድረግ ከሁኔታ ውስጥ መውጣት እዛው እያሉ ወይም ደግሞ ከቤት ውስጥ መውጣት የሚለው ኢምፖርታንት ነው። ግን ያንኑ ኢንቫይሮንመንት ሌላ ቦታ ሄደው ደግሞ እንዳይደግሙ which is በሪሌሽንሽፕ ሊሆን ይችላል በስራ አዌር መሆንና ከዛ ቦታ የወጡት ያንን ነገር ለመቀየር ነው እንጂ ሌላ ቦታ ተመሳሳይ ነገር ለመፍጠር። ምክንያቱም ብዙ ጊዜ በትክክል ዲል ካላረግን ጥለን የወጣነውን ኢንቫይሮንመንት መልሰን የመፍጠር እድላችን ትልቅ ነው። እንግዲህ ወላጆቻቸውም ይሄ ችግር ካለባቸውና ወደ ልጆቻቸው ይሄ ችግር እንግዲህ እናትና አባት ሲቸግራቸው አንዱ ሌላውን ይጠይቃሉ ወይ ልጆቻቸውን ይጠይቃሉ ወይስ ይሄ ባህሪ አንዱ ከወላጆች የምንማራቸው ባህሪያት ሊሆኑ ስለሚችሉ ያንንም ማየት ኢምፖርታንት ነው። ግን አልቲሜትሊ ዋናው ነገር ምንድነው? ነገሩ ችግር ነው። ነገሩ መፍትሄ አለው። ግን መፍትሄው በሂደት በጊዜ ብዛት ራስ ላይ በመስራት በተለያየ መንገድ ከትንሽ ጀምሮ ወደ ትልቅ ከቤት ጀምሮ ወደ ውጪ በመስራት የሚስተካከል ነገር ነው። ለአንዳንድ ሰዎች ግን የባለሙያ እርዳታ ደግሞ ሊያስፈልግ ይችላል። እሱንም ማሰብ ጥሩ ነው። አይ ቲንክ እየጠቀለል ነው ስንመጣ አሁን በዚህ ጠያቂ ቦታ ሆኜ ወላጆቹን እኔ እናንተን ብር መጠየቅ አልችልም ወይ እርዳታ መጠየቅ አልችልም የሚለውን ኮንቨርሴሽን ቢያነሳ በየሆነ መጠን ወላጆች ሊደነግጡ ወይም ወይ እንዴት ለምን ሊሉ ይችላሉ ብዬ አስባለሁ። ላይሉም ይችላሉ። ያው የኔ ቴክ ነው ይሄ። ከልምድ መትነግሪ ነገር እንዲሁ
ሳየው ሊሉ ይችላሉ ብዬ አስባለሁ። ማንም ወላጅ ኮምፈርተብል አይደለውም የሚለውን ኮንቨርሴሽን በደንብ ጥሩ አድርጎ ሃንድል ሊያደርግ ይችላል የሚል እምነትም ስለሌለ፣ ግን በአጠቃላይ እንዳልከውም ይሄ እነሱ ይህንን ጠያቂያችንን እና የዚህን ፋሚሊ ብቻ ሳይሆን ብዙ ሰዎችን አፌክት የሚያደርግ ነገር ነው። ሰው ወላጅ ሆኖ ኢንቴንሽናሊ እንዴት ከልጁ ጋር ስለ ገንዘብም ሊሆን ይችላል ወይም እርዳታን ስለመጠየቅ ካልቸሩን ክሬት ከማድረግ አንጻር ማድረግ የሚችላቸው ነገሮች አሉ። ማለት ምን ማስተማር ይችላል ልጁን? እንግዲህ ምንድነው እንደነዚህ አይነት ነገሮችና ኢሞሽናሊ ሴንሲቲቭ የሚያደርጉንን ነገሮች በቀላሉ የምናወራው ከማጋ ነው? ጓደኞቻችን ጋር ነው። ጓደኞቻችን አልቲሜትሊ ለቤተሰብ ማንነግረውን ነገር እነግራቸዋለን፣ ሼር እናረጋለን። ለዚህ ነው መጀመሪያ ስንጀምር ልጆችን ጓደኛ ማድረግ ካልቻለን ሉዝ እናረጋቸዋለን። በተለይ እንደዚህ ከባድ በሆኑ ጉዳዮች ላይ በጣም የሚያወሩ ወላጆች ከልጆቻቸው ጋር እርሊዮን የፍሬንድሺፕ መስመር የመሰረቱ ናቸው። የፍሬንድሺፕ ላይን ከሌለሽ የወላጅነት ላይንሽ እየጠበበ ነው የሚሄደው። የሆነ ቦታ ላይ ሊቋረጥም ይችላል። ልጆች የማይገደዱበት ጊዜ አለ። ጓደኝነት ኤክስፓየር የማያደርግ ሪሌሽንሽፕ ነው አንቺ በትክክል እስከያዝሽው ድረስ። ወላጅነት ግን አትሊስት ፋንክሽናሊ ኤክስፓየር ያለ የሆነ ጊዜ ላይ ልጅም ደግሞ ወላጅ ይሆናል፣ ልጅም ትልቅ ሰው ይሆናል። ያ በፊት ያለሽ ቤትሽ አይኖሩም፣ የምታገኛቸው ጊዜ እየቀነሰ ይመጣል። የአንቺ ጊዜን ሼር የሚያደርጉ ጓደኛ የሚባሉ ፍጥረቶች በቀስ በቀስ ይወስዷቸዋል። ስለዚህ ወላጅ ብልጥ ከሆነ ለልጆቹ የመጀመሪያ ጓደኛ የመሆን እድል አለው፣ የመጨረሻም ጓደኛ የመሆን እድል አለው። እና ኤክስፒሪየንስ የሚያሳየው ወላጅነታቸውን መጠበቅ የሚችሉ ወላጆች ወዳጅነትን በጊዜ መስርተው እሱ ላይ የሚሰሩ ሰዎች ናቸው። በጓደኝነት ውስጥ ያሉ ወላጆች ከልጆቻቸው ጋር ማውራት የማይችሉት ነገር ምንም የለም። ይሄ ነው ቁልፉ። አይ ቲንክ ብዙ ይሄ ችግር ያለበት ቦታ የወላጅና የልጅ ጓደኝነት ብቻ ሳይሆን ወላጆችም እርስ በርሳቸው የጓደኝነት ባህሪ ካላቸው ልጆች ያን ኢሙሌት ያደርጋሉ ወይም ይኮርጃሉ። አይ ቲንክ በጣም ኢንትረስቲንግ ነው። ይህንን ቻሌንጅ የሚያደርገው ሰው ኦኬ አሁን በዚሁ ባለፍኩበት መንገድ ልጆቼ እንዳያልፉ ወይ ታናናሾቼ እንዳያልፉ የሚለው ላይ አሁን እንዳልከው ግልጽነትን የሚያካትት ጓደኝነት ጓደኛ መሆን ማለት ሀሳብንም ሪሶርስንም ችግርንም ሚስጥርንም ሁሉንም የመካፈያ ፕላትፎርም ነው እና ያ በጣም አይ ቲንክ ለሰው ልጅ በቃ ኢሴንሻል ነገር እሱ ነው። ጓደኛ ነገር ማንነትን እነግርሃለሁ የሚለው ከዛም ይመስለኛል ትልቅ ማንነታችንን የሚቀርጽ። ወላጅ በጣም የሚያስፈልገን ጊዜ አለ፣ ካለ እነሱ መኖር የምንችልበት ጊዜ አለ፣ ግን ያለ ጓደኛ መኖር የምንችልበት ጊዜ የለም። እና ያው ብልጥ የሆኑ ወላጆች በጊዜ ጓደኛ ይሆናሉ የሚለው ሀሳብ ከዛ ጋር የተያዘ ነው። አይ ቲንክ ጠያቂያችን ብዙ ነገር እንደሚያገኝ ከዚህ ውስጥ አስባለሁ። እንግዲህ ተጨማሪ ጥያቄ ካለም መላክ ይችላሉ። ከዛ ውጭ እንግዲህ የብዙ ሰው ችግር እንደመሆኑ መጠን ብዙ ሰው ደግሞ ይሄን ነገር የፈታበት መንገድ የተለያየ ሊሆን ስለሚችል አድማጭ ተመልካቾችም ደግሞ ምክር ካላቸው ለጠያቂያችን በዚህ ኮሜንት ላይ ቢጽፉ ሼር ቢያደርጉ አይ ቲንክ ጠያቂያችንም ሌሎች ሰዎችም ሊረዱ ይችላሉ። እንግዲህ ተመልካቾቻችንም የተመሳሳይ ጥያቄ ተያያዥ ነገርም ካለ ቢልኩልን እኛ ደግሞ አቅማችንን እንሞክራለን። መላክ ለሚፈልጉ አድማጮቻችን በ0911 50 50 50 ላይ በቴሌግራም ወይም በዋትሳፕ በኦዲዮም ሊሆን ይችላል በቴክስት ያላችሁን ጥያቄ መላክ ትችላላችሁ። ከዛም ኢሜይልን ማድረግ የምትፈልጉ ከሆነ በethiomindsate@gmail.com ብትልኩልን ጥያቄዎቻችሁን ማግኘት እንችላለን። እንግዲህ ለዚህ ሳምንት በዚህ ጥያቄ ከእናንተ ጋር ተገናኝተናል። በሚቀጥለው ሳምንት ደግሞ በአዲስ ጥያቄና ፐርሃፕስ በአዲስ መልክ ልናገኛችሁ እንችላለን። ያ መልካም ሳምንት ይሁንላችሁ። ቴንክ ዩ ፌቨር። ጥሩ ጥያቄ ነበር፣ ዲስከሽንም ጥሩ ነበር። እኔም አመሰግናለሁ። በሰላም ያቆየ።